ጥቅም ለሁላችንም ነው። ጥቅሙ ለሁላችንም ነው። ዩጋሪት ታይተኛል። ለማስረጃዎቹንም አመሰግናለሁ። አሁን ለምሳሌ እነዚህን ጥያቄዎች እነዚህ መጽሐፍት ላይ ያሉ ጥያቄዎች ራስ ለምንድን ነው እንደዚህ የተባለው እምልህ አሁን ለምሳሌ ሄደህ ብትጠይቅ ማንም አይከለክልህም። ማንም ሰው ምንም ነገር አይልህም። ሄደህ እንዳታቋርጠኝ ከይቅርታ ጋር ሄደህ ብትጠይቅ ብታናግራቸው አንዴ ልጨርስ በእናትህ ይቅርታ ጨርስ። ግን ውሸት ነው ሀቢቢ እንደዛ የለም። እኔ አውቀዋለሁ እኮ እንደዛ ነው። አንዴ አዳምጠኝ። እንደዛ የሚባል ነገር ሀሳብ ያስቀምጥ። ግን እንደዛ የሚባል ነገር የለም። ቀጥል በቃ። ደስ ይበልህ ብቻ ሳይሆን ያው አሉ መምህራን አሉ፣ በደንብ ቁጭ ብሎ በእርጋታ የሚያስተምሩ መምህራን አሉ። አንተም ለምሳሌ እናንተ ልታያቸው የምትችሏቸው በዚህ በቲክቶክ ላይ በዩቲዩብ ላይ የሚመላለሱትን ነገር ግን በስነ ስርዓት የሚያስተምሩ መምህራኖች አሉ። ለምሳሌ አሁን በእናንተ እምነት ለምሳሌ ከዩቲዩብ ላይ ከቲክቶክ ውጭ በስነ ስርዓት ቁጭ ብለው መስጊዶቻቸው ውስጥ የሚያስተምሩ እንዳሉ ሁላ ልክ እኛም ጋር ስትመጡ እንደዛ ጋር ቁጭ ብለው የሚያስተምሩ መምህራን አሉ። የምር ግራ የሚገባችሁ ከሆነ የምር የሃይማኖት እዚህ ጋር የተጠቀሰው ነገር እናንተ ሰውን መመለስ ወደ እናንተ የምትስቡ ከሆነ እነዚህ ነገሮች ለምን ተጻፉ፣ እነዚህ ነገሮች ምንድን ናቸው ብላችሁ ብትጠይቁ መልስ ልታገኙ ትችላላችሁ። መልስ ካላገኛችሁ ደግሞ የሚያሳምናችሁ ነገር ካለ የራሳችሁ ፈቃድ ነው። ነገር ግን መልስ ታገኛላችሁ ሄዳችሁ ብትጠይቁ የሚለውን ነገር ለማውራት የፈለኩት። ግን ሰላም አይ ቲንክ የምለው እየገባህ አይደለም መሰለኝ። እየሰማኝ ከሆነ ቄስ ጋር ደውያለሁ። ሰላም ምን ነካ? ቄስ ጋር ደውዬ ቄሱን ያላቅም ሌላ መምህር ጠይቅ ነው ያለኝ። ከዚህ በላይ ምን ላድርግ? ፓስተሮች ጋር ቤተክርስቲያን ገብቼ ተወያይቻለሁ፣ የቸርች ጋር ማለት ነው። እነሱ መልስ የላቸውም። ከዚህ በላይ ምንድን ነው የማደርገው? አንደኛ። ሁለተኛ መልስ አላቸው ብለህ የምታስብ ከሆነ ምን ታደርጋለህ መሰለህ? ጥያቄዎቻችን ጽፈን እናቅርብልህ እዚህ ጋር። እሱን ሪከርድ አድርገውና ሂዳ አሰማቸውና መልሱላቸው። መልሱን ቀርጸህ በድምፅ አድርገህ ይዘህልና መልሱን ከዛ መልሱን እንስማው። እንደዛ እኮ የሚደረገው ቲክቶክ ላይ ቲክቶክ ላይ እዚህ ሚዲያ ላይ እንኳን ቀሲስ አሉ፣ ዲያቆን አለ፣ ቄስ አለ። ሁሉንም አውርተናቸዋል። ሪከርድ አዘጋጁለት ፕሊስ። ሪከርድ ከፈለገ ይቀርብልሃል። እያንዳንዱን ቄስ አውርተነዋል። መልስ የለውም ግን። ስለዚህ ሰላም ሪከርድ አድርግ። ጥያቄ አሁን ምሳሌ ሁለት ጥያቄ ጠይቀኝ። ሁለቱም ጥያቄ ሪከርድ አድርገህ ወስደህ መልስ ይዘህና ግን አንድ ረቅ ቃል ልግባ። ሰላም አንተን መናፍቅ ብለው ሰድበው ነው የሚያባሩ። አናትህን ብለው ነው የሚያባሩ። አንድ መሳል ነገር ወላሂ ይቀለኩ አይደል? ቁም ነገር ክርስቶስ የፍቅር አምላክ ሲሆን እንደዛ አይሉኝ። አናቴን አይቀጠቅጡኝ። ችግር የለም። አንተ ጠይቀኝ ጥያቄ። ይሄን ተናገረው እኮ አላየሁም። ይሄን ተናገረው እኮ የሐዋርያት አለቃ እኮ ነው። የሐዋርያት አለቃ ምን አለ? ከሃዲዎች ካሉ ሰይፍ መዘህ ረዳቸው እኮ ነው ያለው። ያው አሳይቻለሁ። ቅድም ከፈለክ ደግመህ ይኸው። ያው መጽሐፈ ምስጢር ምንድን ነው የሚለው? እሺ አንተ ወደ ፍጹም ቅድም አሳይተኛል። እሱ ነው ሰይፍህን መዘህ በኢየሱስ ክርስቶስ የሚያምኑ ከሃዲዎችን በሰይፍ ተዋጋ ነው የሚለው። ስለዚህ ይገሉናል። እሺ ጥያቄ ነው። አንተን ጥንቃቄ አድርገህ ጥያቄ ልጠይቅ። ጥያቄ ያስፈርና ከዛ በኋላ መልሱን እኔ ይዤልህ እመጣለሁ። ችግር የለውም። ቀለል ካለ ጥያቄ እንጀምርና እነዚህ አምላኮች አብ፣ ወልድ፣ መንፈስ ቅዱስ ተብሎ የሚጠሩት አምላኮች ማን ያመጣቸው? የሰበካቸው ነብይ አለ? በአብ በወልድ መንፈስ ቅዱስ ያመነ ነብይ አለ? ካለ ከመጽሐፍ ቅዱስ አሳየኝ። ከመጽሐፍ ቅዱስ ላይ ነቢያት ምሳሌ እነ አብርሃም እነ ሙሴ በአብ በወልድ መንፈስ ቅዱስ የሚያምኑ ከሆነ ማስረጃ አቅርብልኝ። ግን የለም ግን ጠይቃቸው እነሱን። ስለዚህ አንድ ጥያቄያችን ምንድነው? እነዚህ ክርስቲያኖች የምታመልኩባቸው አምላኮቻችሁ ነቢያት ያውቋቸዋል እንዴ? ማስረጃ አንደኛ። ሁለተኛ ሰው የሆነው ኢየሱስ ወይም ደግሞ በእናንተ አምላካችሁ የምትጠሩት ኢየሱስ እንዴት ነው አምላክ ሰው ሊሆን የሚችለው? ከየት ነው ማስረጃውን ያገኛችሁት? ይሄን ጥያቄ ያዘልኝ። ሁለተኛ። ሶስተኛ ጥያቄ ደግሞ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ ምሳሌ ዘፍጥረትን ውሰድና የማቴዎስ ወንጌልን የዮሐንስ ወንጌልን ጸሐፊዎቹ እነማን ናቸው? ከየት መጡ ብለህ ጠይቅልኝ። ግን አንድ ነገር ልንገርህ፣ ጸሐፊዎቹ አይታወቁም። ሰው ይሁኑ ምን ይሁኑ ምን አይታወቁም ጭራሽ ነው። ከጊዜ በኋላ የመጣ መጽሐፍ ነው። ይሄ ነው። ስለዚህ ሶስቱን ጥያቄ መልስ ይዘህልና ቀላል ያው ጥያቄዎች ናቸው። ዝም ብዬ ጠየቅኩህ፣ ለነሱ መልስ ይዘህና ምን ይመስልሃል ሰላም? እሺ ሁለተኛው ጥያቄ ምንድን ነበር ያልከኝ? አላዳመጥኩም፣ ይቅርታ እየተቆራረጠብኝ ነበር። እሺ አምላክ ሰው ሆነ አይደለ? በእናንተ አምላክ ሰው ሆነ የሚለው አስተምሮ ከየት ነው የመጣው? እንደዛ ብሎ ያመነ ነብይ አለ? ያመነ ሐዋርያ አለ? ካለ ማስረጃ ሙሉውን ማስረጃውን ከመጽሐፍ ቅዱስ ነው አይደለ? ከመጽሐፍ ቅዱስ ችግር የለውም። ያው
መጽሐፍ ቅዱስ አለ ከዚህ ይዘህ ነው። እሺ ይዤ ልመጣለሁ። እሺ አንተ ግን አንድ ቀላል ጥያቄ ልጠይቅህ። እሺ ሰላም አንተ ዝም ብለህ ጀስት ግን ሰላም የማላውቀው ከሆነ አላውቀውም እላለሁ። የማውቀው ከሆነ በቻልኩት መልኩ አስረዳሃለሁ። አታስብ፣ ችግር የለውም። ቀላል ጥያቄ ልጠይቅህና አንድ አምላክ ወይም አንድ አካል ምን ቢያደርግ ነው ይሄ በጣም መጥፎ ሰው ነው የምትለው? በጣም ባለጌ የምትለው ምን ካደረገ ነው? አንድ አካል ይሄ አካል በጣም መጥፎ ሰው ነው ባለጌ የምትለው ምን ካደረገ ነው? ያ መጥፎ ስራ ተሰራ። ምሳሌ ምን አይነት መጥፎ ስራ? ለምሳሌ አምላክ ካስቀመጠው ትዕዛዝ ውጭ ሲወጣ፣ አምላክ ካስቀመጠው ከነገረው ሕግ ውጭ ሌላ ነገሮችን ሲፈጽም ምን በማድረግ? ምሳሌ ምን በማድረግ ያን ሰው ባለጌ የምንለው? ምን ካደረገ ነው? ለምሳሌ ሰው መግደል ሊሆን ይችላል፣ መጥፎ ስራዎችን መስራት ሊሆን ይችላል። እነዚህ የመሳሰሉት። እዚህ ጋር ቁም፣ እዚህ ጋር ቁም። እንትን ታሳየኛለህ? አንዴ አሳይሃለሁ። እነ ዳዊት ምሳሌ ያው መጽሐፍ ቅዱስ ምዕራፍ 20 ምሳሌ ምን በማድረግ? በመስደብ በምን? በመስደብ ለምሳሌ የመሳሰሉት። ማሻአላህ ኢየሱስ ሰዎችን ያጥረገርጋቸው፣ ልካቸው ይነግራቸው፣ ይሰድባቸው ነበር። እናንተ ደንቆሮ ደደብ እያለ ላሳይ። እሺ አሳይ። ኢየሱስ ራሱ ወንጌል ለሚል ነበረ የዳግም ደንቆሮ እያለ ነበር የሚሰድባቸው። ይኸው ምሳሌ መጀመሪያ እቺን ሴት ውሻ ናት፣ የሆነ ሴት ነበረች መንገድ ላይ ምናት አንቺ ውሻ ብሎ ሰደባት ኢየሱስ። ያው የማቴዎስ ወንጌል ምዕራፍ 15 ላይ አንድ ሴት መታ የማቴዎስ ወንጌል ምዕራፍ 15 ቁጥር 20 ላይ ምን ይላል? ከዚያም አንዲት ከናናዊት ሴት ወደ ኢየሱስ መጣ፣ የዳዊት ልጅ ጌታ ሆይ ልጄ በርኩስ መንፈስ ተይዛለች፣ ትሰቃያለች፣ እባክህን ራራልኝ እያለች ጮኸች። ኢየሱስ እባክህን አድነኝ ብላ ለመነችው። እርሱ ግን አንድም ቃል ሳይመልስላት ዝም አለ። ሴትዮዋ እያለቀሰች ኢየሱስ ዝም አላት። በዚያን ጊዜ ደቀ መዛሙርቱ ወደ እሱ ቀርበው ይህች ሴት እየተከተለች ስለምትጮህ እባክህን አሰናብታት አሉት ይላል። ኢየሱስ ዝም ብሏት ሐዋርያት ከሱ ተሽለው ኧረ ኢየሱስ በቃ እባክህን በቃ ፈውሳት ምናምን ብለው ለመኑት። ከዛ ኢየሱስ ምን አለ? እርሱም እኔ የተላኩት ከእስራኤል ቤት ለጠፉ በጎች ነው አለ። ሴትዮዋ ቀርባ በእግሩ ስር ተንበረከከች። ጌታ ሆይ እባክህን እርዳኝ አለች። ኢየሱስም የልጆችን እንጀራ ወስዶ ለምን ለውሾች መጣል የተገባ አይደለም አላት። ኢየሱስ አንቺ ውሻ ነሽ አላት። አንቺ ውሻ ነሽ አላት። ያው ቃል በቃል አንደኛ። ሁለተኛ ደግሞ ተመልከተ እዚህ ጋር ኢየሱስ ምን እንደሚል እናንተ ደንቆሮ እውሮች ቁጥር እዚህ ጋር ኢየሱስ እናንተ ደንቆሮች ደግሞ ተመልከተ እዚህ ጋር ኢየሱስ ምን እንደሚል። ሁለተኛ ደግሞ እናንተ ግብዝ ጸሐፊያን አለ። ሁለት ሶስተኛ እናንተ እባቦች ይሳደብ ነበር፣ እባቦች እያለ ይሳደብ ነበር። ይብን ደግሞ ተመልከተ እዚህ ጋር ምን እንደሚላቸው እናንተ እውር ፈሪሳውያን፣ እናንተ ግብዝ ፈሪሳውያን እያለ ይሰድባቸው ነበር። አየህ አይደለ? ኢቭን ዝሙተኛ ይላቸው ነበር፣ አመንዝራ ይላቸው ነበር። ስለዚህ አምላክ የምትለው አካል ሰዎችን ይሰድብ ነበር። ያ አንድ ነገር ልንገርህማ አለኝ ቀጥል። አንድ ሰው በመጽሐፍ ቅዱስ መሰረት ጓደኛውን ደንቆሮ ካለ የት ነው የሚገባው? ገሃነም።
ስለዚህ አንተ ምሳሌ ወንድምህን ደንቆሮ ከገሃነም ትገባለህ። ይሄ የተናገረው ኢየሱስ ነው። ኢየሱስ የማቴዎስ ወንጌል ላይ ምን አለ? ወንድሙን ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለው ሁሉ የገሃነም እሳት ይገባዋል አለ። ደንቆሮ የሚል የት ይገባል? ገሃነም። ደንቆሮ የሚል ገሃነም ይገባል። ኢየሱስ ይሄን ከተናገረ በኋላ የገዛ ወንድሞቹን ደንቆሮ ብሎ ሰደባቸው። ስለዚህ የት ነው የሚገባው? በራሱ ንግግር መሰረት ደንቆሮ ብሎ የተሳደበ ገሃነም ይገባል።